ማለዳችን ቀጥሏል። ወደ ቤተሰቦቻችን አብራችሁን ስላላችሁም ከልብ እናመሰግናለን። ወደ ዓለም አቀፍ የትንታኔ ዘገባችን ነው የምናልፈው። ሩሲያና ዩክሬን ያደረጉት የሚገኘው ጦርነት ከመቀዛቀዝ ይልቅ ተጠናክሮ መቀጠሉ አነጋጋሪ ሆኗል። የዩክሬን ወታደሮች ወደ ሌላኛዋ የሩሲያ ግዛት ዘልቀው መግባታቸው የተገለጸም ሲሆን የቻይና ዜግነት ያላቸው ወታደሮች ዩክሬን ውስጥ ሲዋጉ መገኘታቸው ደግሞ ሌላ ውጥረትን ፈጥሯል። ይህንና ተያያዥ ጉዳዮችን በዕለቱ ትንታኔያችን ተመልክተናል። ከ3 ዓመታት በላይ ባስቆጠረው ጦርነት ከአጠቃላይ የሀገሪቱ ስፋት ከ20% በላይ የሆነውን በሩሲያ ወታደሮች የተያዙባት ዩክሬን አሁን ደግሞ የሩሲያን ድንበር ተሻግራ የቤልጎሮድ ግዛትን ለመቆጣጠር እየሞከረች ነው ተብሏል። በሁለቱ ሀገራት መካከል እየተካሄደ የሚገኘው ደም አፋሳሽ ጦርነት ለማስቆም የሚደረገው ጥረት ፍሬ ያፈራል ተብሎ ቢጠበቅም መሬት ላይ ያለው እውነታ ግን በተቃራኒው ሆኗል። በዚህም ጦርነቱ ከመቀዝቀዝ ይልቅ የበለጠ እየተፋፋመ የሚሰነዘረው ጥቃትም የበለጠ እየተጠናከረ መሄዱ ጥያቄን የሚያጭር ሆኗል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ወታደሮቻቸው ወደ ሩሲያ የቤልጎሮድ ግዛት ዘልቀው መግባታቸውን ትላንት ይፋ ያደረጉ ሲሆን ጦርነቱ ወደ መጣበት መመለስ አለበትም ብለዋል። ከዚህ ባሻገርም ከዚህ በፊት የሰሜን ኮሪያ ወታደሮች ለሩሲያ ድጋፍ በማድረግ በጦርነቱ የዩክሬንን ሰራዊት እየተዋጉ ነው ሲሉ የነበሩት ፕሬዝዳንት ዘለንስኪ አሁን ደግሞ ቻይናውያን ወታደሮች በጦርነቱ ሲሳተፉ ተማርከዋል ሲሉ አስታውቀዋል። ይህንን ተከትሎም ዩክሬን የቻይና መንግስት ማብራሪያ እንዲሰጣት ስትጠይቅ አሜሪካም ቻይናን በጽኑ አውግዛለች። ይህንን ጉዳይ በዕለቱ የዓለም አቀፍ ትንታኔ ዝግጅታችን ተመልክተነዋል። ከዓለም አቀፍ ትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። የሩሲያና ዩክሬን ጦርነትን ለማስቆም ከፍተኛ ጥረት እየተደረገ ነው በሚባልበት በዚህ ወቅት አንዳቸው በአንዳቸው ላይ የሚሰነዝሩት ጥቃት በእጅጉ እየጠነከረና እየሰፋ ሄዷል። በተለይም ዩክሬንና ሩሲያን ለማደራደር የትራምፕ አስተዳደር ተደጋጋሚ ጥረቶችን ካደረገበት ጊዜ ጀምሮ ሩሲያ በዩክሬኗ መዲና ኪቭ ላይ የማያባራ ጥቃት እየሰነዘረች ትገኛለች። ዩክሬንም ቢሆን በሩሲያ ከተሞች ላይ ጥቃት መሰንዘሯን በመቀጠል የቻለችውን ያክል ጫና ለመፍጠር እየጣረች ነው። ከዚህ ጋር በተያያዘ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ወታደሮቻቸው ወደ ሩሲያዋ የቤልጎሮድ ግዛት ዘልቀው መግባታቸውን በሰጡት መግለጫ አረጋግጠዋል። በሌላ በኩል ደግሞ ዘለንስኪ በምስራቅ ዩክሬኗ የዶኔትስክ ግዛት እየተካሄደ ባለው የጦር ግንባር የቻይና ዜግነት ያላቸው ወታደሮች ከሩሲያ ወታደሮች ጋር ተሰልፈው ሲዋጉ እንደተማረኩ ገልጸዋል። ይህም አነጋጋሪ ጉዳይ ሆኗል። የታላቋ ሶቪየት ህብረት አካል እንደነበረች የሚነገርላት ዩክሬን ከፑቲኗ ሩሲያ ጋር የምታደርገው ጦርነት የሚያደርሰው መጠነ ሰፊ ጉዳት ከፍተኛ ቢሆንም ወታደሮቿን ወደ ሩሲያ ግዛቶች ለማስገባት በእጅጉ እየጣረች ነው። ዩክሬን ባለፈው የነሐሴ ወር ወታደሮቿን ወደ ሩሲያዋ የከርስክ ግዛት ካስገባችበት ጊዜ ጀምሮ ወታደሮቿ በከርስክ ከፍተኛ ጥቃት እየተሰነዘረባቸው ሲሆን አሁንም ሌላኛውን የሰራዊቷን ክፍል ወደ ሩሲያዋ የቤልጎሮድ ግዛት አስገብታለች። ሀገሪቱ ይህንን እያደረገች ያለችው ደግሞ ከካርኪቭ እስከ ኬርሰን፣ ከዛፓራዥያ እስከ ዶኔትስክ፣ ከሉሃንስክ እስከ ማይኮላይቭ ግዛቶቿ በሩሲያ ወታደሮች ሙሉ በሙሉና በከፊል በተያዙበት ወቅት ላይ ሆና ነው። በእርግጥ ዩክሬን ወደ ሩሲያዋ ቤልጎሮድ ግዛት ወታደሮቿን ያስገባችው ከ2 ሳምንት በፊት ከአውሮፓውያኑ ማርች 21 2025 ጀምሮ መሆኑን የአሜሪካው የጦር ጥናት ኢንስቲትዩት ወይም ኢንስቲትዩት ፎር ዘ ስተዲ ኦፍ ዋር የተሰኘው ድርጅት ካስታወቀ ቆይቷል። ሆኖም የዩክሬኑ ፕሬዝዳንት ዘለንስኪ ሰራዊታቸው የሩሲያን ድንበር ተሻግሮ በአቅራቢያ ወደምትገኘው የቤልጎሮድ ግዛት መግባቱን የሚያረጋግጥ መልእክት ያስተላለፉት ከሳምንታት በኋላ ትላንት ነው። ከዚህ ጋር በተያያዘ ቀደም ሲል መረጃ የሰጠው የአሜሪካው የጦር ጥናት ኢንስቲትዩት የዩክሬን ወታደሮች በሩሲያዋ ቤልጎሮድ ግዛት እስካሁን 12 ኪሎ ሜትር ስኩዌር የሚሆን ቦታን እንደተቆጣጠሩ ገልጿል። አለፍ ሲልም ተቋሙ ከቤልጎሮድ ግዛት ባሻገር ካለፈው ነሐሴ ወር ጀምሮ ዩክሬን በያዘችው የከርስክ ግዛት ከፊል አካባቢዎች 60 ኪሎ ሜትር የሚሆን ቦታን እንደተቆጣጠረችም ጠቁሟል። ከዚህ ጋር በተያያዘ ካለፈው ነሐሴ ወር ጀምሮ ወደ ሩሲያዋ የከርስክ ግዛት የገባው የዩክሬን ሰራዊት ውጤታማ ባልሆነበት ሁኔታ ከዚያም አልፎ ከ50 ሺህ በላይ በሆነ የሩሲያ ጦር ከፊል ከበባ በተደረገበትና የዩክሬንን በጣም የሰለጠኑ የሚባሉ ወታደሮች በህይወት ከከርስክ የሚወጡበት እድል ጠባብ ነው በተባለበት ሁኔታ የዘለንስኪ ጦር አሁን ለምን ሰራዊቱን ወደ ቤልጎሮድ ሊያስገባ ቻለ? የዘለንስኪ አስተዳደርስ የፑቲን ሰራዊት ወደ ሀገሪቱ ዋና ከተማ ኪቭ ግፋ በለው እያለ ባለበት ወቅት ግዛቶቻቸውን ሳይከላከሉ ስለምን ተሻግረው መግባት አስፈለጋቸው የሚል ጥያቄ ከማስነሳት አልፎ ሰራዊቱን ከማስጨረስ ያለፈ ሚና የለውም እየተባለም ይገኛል። በእርግጥ የአይነቱ ትችት በከፊል እውነታነቱ በከርስክ የተረጋገጠ
የተረጋገጠ ቢሆንም የዩክሬን ወታደሮች በሌላ ግንባር ወደ ሩሲያዋ ቤልጎሮድ ግዛት መግባታቸው አንጻራዊ ጠቀሜታ ሊኖረውም ይችላል። ይኸውም የሩሲያ ጦር በሁሉም ግንባሮች መጠነ ሰፊ ጥቃት እየፈጸመ ወደ ዩክሬን ማዕከላዊ አካባቢዎች እየገፋ በመሆኑ የዩክሬን ሰራዊት ስስ ወታደራዊ ስርጭት ባለባቸው የሩሲያ ግዛቶች ዘልቆ መግባት በዋና ዋና የጦር ግንባሮች የተሰማራው የሩሲያ ጦር እየተጠናከረ ወደፊት እንዳይገፋ ሊያደርግ ይችላል። ከዚህ አንጻር የሩሲያ ጦር በየአቅጣጫው እንዲበተን ይልቁንም ከፊት ላለው ዋነኛ ግንባር ተጨማሪ ኃይል እንዳይገባ የሎጂስቲክስ አቅርቦትም ወደ ሌሎች አዳዲስ ግንባሮች እንዲበተን የማድረግ አቅም ይኖረዋል። በእርግጥ ሩሲያ ካላት ወታደራዊ ጥንካሬ አንጻር ይህ አይነቱ የጦርነት ስልት ሊያዋጣ ይችላል የሚለው ጥያቄ ግን አሁንም አጠያያቂነቱ የጎላ ነው። ይህ በእንዲህ እንዳለ ፕሬዝዳንት ዘለንስኪ በምስራቅ ዶኔትስክ እየተካሄደ ባለው ጦርነት ሁለት የቻይና ዜግነት ያላቸው ወታደሮች ከሩሲያ ጎን ተሰልፈው ሲዋጉ በዩክሬን ሰራዊት ተማርከዋል ማለታቸው ከጦርነቱ ራሷን ገለልተኛ አድርጋ ለምትገልጸው ቻይና ታላቅ የራስ ምታት ሆኗል። ዘለንስኪ ከነዚህ ሁለት የቻይና ዜግነት ካላቸው ምርኮኛ ወታደሮች በተጨማሪ ሌሎች በርካታ የቻይና ዜግነት ያላቸው ወታደሮችም በጦርነቱ እየተሳተፉ እንደሆነ መረጃዎች አሉን ያሉ ሲሆን ይህም ፑቲን ዩክሬንን ለማጥቃት ሲል ጦርነት ከማቆም ውጭ ሁሉንም ሊያደርግ እንደሚችል ማሳያ ተደርጎ የሚወሰድ ነው ሲሉ ገልጸዋል። በእርግጥ ከዚህ በፊት ሰሜን ኮሪያ ከ11 ሺህ በላይ ወታደሮችን ለሩሲያ በመላክ ወታደሮቹም በሩሲያ ግዛት ከርስክን ለማስለቀቅ እየተፋለሙ መሆናቸው ቢታወቅም የቻይና ዜግነት ያላቸው ወታደሮች በዩክሬን ግዛት ውስጥ ሲፋለሙ መያዛቸው ግን አግራሞትን ከመፍጠር የዘለለ ጥያቄንም የሚያጭር ሆኗል። ከዚህ ጋር በተያያዘም የዘለንስኪ አስተዳደር የቻይና መንግስት በጉዳዩ ላይ ማብራሪያ እንዲሰጥበት ጥያቄ አቅርቤያለሁ ብሏል። ጦርነቱ ከተጀመረ ጊዜ ጀምሮ የሩሲያ ጋር በመሆን የምትታወቀው አሜሪካ ግን ይህንን አይነቱን የቻይና ዜግነት ያላቸው ወታደሮች በሩሲያና ዩክሬን ጦርነት የመሳተፍ ዜና አውግዘዋለች። የአሜሪካ መንግስት የቻይና ወታደሮች በዩክሬን ሲዋጉ መገኘታቸው ጦርነቱን የሚያባብስ መሆኑን ከመግለጽ ባሻገር የሚረብሽ ነው ሲልም ገልጾታል። ከዚህ ጋር በተያያዘ የትራምፕ አስተዳደር ቀድሞውንም ቢሆን ለሩሲያ ከሚቀርበው ድጋፍ ውስጥ 80% የሚሆነውን ቻይና እየሸፈነች ቆይታለች ሲል ጉዳዩን በአንክሮ መመልከቱን ገልጿል። ጥያቄው ግን የአይነቱ የቻይና ዜግነት ያላቸው ወታደሮች በዩክሬን ሲዋጉ መያዛቸው ቀድሞውንም በቻይና ላይ የከፈተውን ጦርነት ተከትሎ እየሻከረ የመጣውን የቻይናና የአሜሪካ ግንኙነት የበለጠ ከማቆርቆስ ባሻገር ጦርነቱን ለማስቆም በሚደረገው ጥረት ላይ አሉታዊ ተጽዕኖ ሊኖረው ይችል ይሆን የሚለው ጉዳይ ግን በቀጣይ የሚታይ ይሆናል። ቻይና ለአሜሪካ ተጨማሪ የታሪፍ ማስፈራሪያ እንደማትንበረከክ ዛተች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይና በአሜሪካ ላይ የወሰደችውን የበቀል እርምጃ እንድታነሳም ያስቀመጡት ቀነ ገደብ ዛሬ ማክሰኞ ይጠናቀቃል። ቻይና ትዕዛዙን ካላከበረችም ከነገ ረቡዕ ጀምሮ የ50% ተጨማሪ ታሪፍ ይጠብቃታል ሲሉ አስጠንቅቀው ነበር። የቻይና የእምቢታ ምላሽ ታዲያ የዓለማችን ባለግዙፍ ኢኮኖሚ የሆኑት ሀገራት የንግድ ጦርነት ውስጥ ገብተው ጦሱ ለዓለም እንዳይተርፍ ስጋት ፈጥሯል። ትዕግስት አብርሃም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሳምንት በፊት ይፋ ባደረጉትና የነጻነት ቀን ሲሉ የሰየሙት የ34% የታሪፍ ጭማሪ በርካታ ሀገራትን ከመንካቱ የተነሳ መገናኛ ብዙኃን ይህን ያህል ሀገራት ላይ ታሪፍ ተጣለ ከማለት ይልቅ በዚህ ታሪፍ ሰለባ ከመሆን የተረፈ የለም እያሉ ነበር እስከ መግለጽ የደረሱት። ይህ የትራምፕ ውሳኔ ታዲያ የበርካታ ሀገራትን ኢኮኖሚ ነክቷል፣ ስጋት ፈጥሯል። በርካታ ሀገራትም ለውሳኔው መሻሻል ወይም መቀልበስ ከአሜሪካ ጋር መነጋገር እንፈልጋለን እስከ ማለት አድርሷቸዋል። የዚህ የትራምፕ ታሪፍ ሰለባ የሆነችው የዓለማችን ባለግዙፍ ኢኮኖሚ ሀገር ቻይና ታዲያ እሾህን በሾህ እንዲሉት ከውይይት ይልቅ የትራምፕን ውሳኔ በተመሳሳይ ውሳኔ መበቀልን የፈለገችው ከአሜሪካ ወደ ቻይና በሚገቡ ምርቶች ላይ ተመሳሳይ የ34% ታሪፍ በመጣል ይህም ፕሬዝዳንት ዶናልድ ትራምፕን ክፉኛ አስቆጥቷል፣ አበሳጭቷል። ትራምፕ መጀመሪያ ላይ የ34% ታሪፍን በበርካታ ሀገራት ላይ መጣላቸውን ይፋ ባደረጉበት ቅጽበት የሰጡት አንድ ማስጠንቀቂያ ማንም የበቀል ምላሽን እንዳያስብ ካልሆነ ግን ቀጣይ ውሳኔያችን የከፋ ይሆናል የሚል ነበር። ሆኖም ቻይና ይህን የትራምፕ ማስጠንቀቂያ ከቁብ የቆጠረችው አይመስልም። በዚህ የተበሳጩት ዶናልድ ትራምፕም ቻይና የወሰደችውን የመልስ ምት እንድታነሳ እስከ ዛሬ ማክሰኞ መጨረሻውን የጊዜ ገደብ አስቀምጠውላት ነበር። በዚህ ገደብ መሰረት ቻይና ውሳኔዋን ካልሻረችም ከነገ ረቡዕ ጀምሮ የ50% ተጨማሪ ታሪፍ እንደሚጠብቃት በመዛት ቻይና ግን በፍጹም ለትራምፕ ማስፈራሪያ እጅ አልሰጥም የሚል ምላሽን ዛሬ ከሰዓቱን ሰጥታለች። ለትራምፕ ማስጠንቀቂያ ምላሽ የሰጡት
ያወጣው የቻይና የንግድ ሚኒስቴር ትራምፕ ጥላሉ ያሉትን ተጨማሪ ታሪፍ በስህተት ላይ ስህተት መጨመር ይሆናል ሲል ገልጾታል። ሚኒስቴሩ ባወጣው መግለጫ ትራምፕ ይህን አይነት ውሳኔ ሲያሳልፉ በእኛ በኩል ስለሚወሰድ ተመሳሳይ እርምጃ ማስታወስ ይኖርባቸዋል በማለት ትራምፕ አሁን ከተገበሩ ቤጂንግም የ50 በመቶውን ተጨማሪ ታሪፍ በአሜሪካ ምርቶች ላይ ለመጣል ያላትን ዝግጁነት ይፋ አድርጓል። ይህ የቻይና ምላሽ ታዲያ በዓለማችን ባለግዙፍ ኢኮኖሚ በሆኑት ሁለቱም ሀገራት መካከል ያለውን ውጥረት የንግድ ጦርነቱን እንዳያባብሰው ስጋት ፈጥሯል። ሁለቱ ሀገራት አንዳቸው ባንዳቸው እየወሰዱት ያለውና ሊወስዱት የሚችሉት እርምጃም ሁለቱንም ሀገራት ከጉዳት እንደማይታደግ ነው ተንታኞች እየገለጹት ያለው። ዋሽንግተንና ቤጂንግ እርስ በርስ ያላቸው የንግድ ልውውጥ በቀላሉ የሚታይ አይደለም። የአሜሪካ የንግድ ተወካዮች ቢሮ መረጃን ያጣቀሰው ዘገባው አሜሪካ ባለፈው ዓመት ብቻ 438.9 ቢሊዮን ዶላር የሚያወጣ ምርት ከቻይና ገዝታ ያስገባች ሲሆን 143.5 ቢሊዮን ዶላር የሚያወጣ ምርትን ደግሞ ወደ ቻይና ልካለች። እዚህ ደረጃ የደረሰው የንግድ ልውውጥ ታዲያ በየትኛውም መልኩ ሁለቱንም ተጎጂ ሳያደርግ የሚያልፍበት ሁኔታ እንደማይኖር ነው እየተነገረ ያለው። ከዚህ ባሻገር ግን በሁለቱ ዞኖች ጸብ እንደሚባለው ፉክክራቸውና የንግድ ጦርነታቸው በሌሎች ሀገራት ሊያደርሱ የሚችለው ጫና ቀላል አለመሆኑ ስጋቶችን ከፍ አድርጓል።